በእስልምና አስተምህሮ ሰው የተፈጠረው በአራት መንገድ ነው ይላል። ወይም አራት አይነት የሰው ልጆች አፈጣጠር አለ ይላል። ይህንን ተወውና ቁርአኑ ስለ ሰው ልጆች አፈጣጠር ምን ይላል? በቁርአኑ አመለካከት ወይም ማስተያየት የሰው ልጅ የተፈጠረው በሶስት መንገድ ነው። አንደኛ በሱራ 23:12 ላይ ሰውንም በእርግጥ ከነጠረ ጭቃ ፈጠርነው ይላል። ሰውንም በእርግጥ ከነጠረ ጭቃ ፈጠርነው። አንደኛ ይሄ ነው። የሰው ልጅ የተፈጠረው ከነጠረ ጭቃ ነው ማለት ነው። ሁለተኛ በሱራ 15:26 ላይ ደግሞ ሰውን ከሚቅጨለጨል ሸክላ ከሚገማ ጥቁር ጭቃ ፈጠርነው ይላል። ሁለተኛ ከሚቅጨለጨል ሸክላ ከሚገማ ጥቁር ጭቃ ፈጠርነው ይላል። ሶስተኛ ሰውን እንደ ሸክላ ከሚቅጨለጨል ደረቅ ጭቃ ፈጠርነው ይላል በሱራ 55:14 ላይ። ሶስተኛ ሰውን እንደ ሸክላ ከሚቅጨለጨል ደረቅ ጭቃ ፈጠር። ልብ በሉ፣ ሶስት አይነት መንገዶች አሉ። እንዲያውም ሰውን ከረጋ ደም ፈጠር ነው የሚለውን በሱራ 96 ላይ ያለውን ትተን ማለት ነው። ይሄን ቁርአኑ በእርግጥ እየተናገረ በእርግጥም እያለ የእስልምና መምህራን ደግሞ ይሄ ለሰው ልጆች በአጠቃላይ አይመለከትም፣ የሚመለከተው አዳምን ብቻ ነው ብለው ያብራራሉ። እሺ አዳምስ እንዴት ነው ያፈጣጠሩ ሂደቱ እንዴት ነው ብላችሁ ስትጠይቋቸው አንደኛ አፈር የሚለውን ያዙ፣ አፈር አለ። ሁለተኛ ጥቁር ሚል አለ፣ ጥቁር ሚለው ያዙ። ሶስተኛ የሚገማ ሚል አለ፣ የሚገማ ሚለውን ያዙ፣ አድምጡ። ሶስተኛ አራተኛ ደረቅ ጭቃ ሚል አለ፣ ደረቅነቱን ያዙ ይላል። እሺ ከነጠረ ጭቃ ማለት አፈር አለ፣ እዛ አፈር ላይ ውሃ ይጨመርበታል። የነጠረ ጭቃ ማለት ይሄ ነው። ይሄ አዳምን ብቻ ስለሚመለከት አዳም ከዚህ ተፈጠረ ማለት ነው ይላሉ። እሺ ጥቁር የሚገማ ጭቃ ማለትስ? ለዚህ ማብራሪያ ሲሰጡ ደግሞ አሁንም አፈር አለ፣ ከአፈሩ ላይ ውሃ ትጨምራለህ፣ ከዛ እስኪቦካ ድረስ ትጠብቀዋለህ። ሊቦካ ሲጀምር ውስጡ ይጠቁራል። ጥቁር ያለው ያን ነው። ከጠቆረ በኋላ ደግሞ ፈጽሞ ውስጡ ይሸታል ወይም ይገማል። የገማ ጭቃ ያለው ይሄን ነው። እሺ ደረቅ ያለውስ? አሁንም አፈር አለ፣ ውሃ ትጨምራለህ፣ እስኪቦካ ተጠብቀዋለህ፣ ይጠቁራል። ከጠቆረ በኋላ ደግሞ ይገማል ወይም ይሸታል። ሽታው ካለቀ ወይም ካለፈ በኋላ ደግሞ ይደርቃል። የሚቅጨለጨል ማለት ያንን የደረቀውን ከድንጋይ ወይም ከሆነ ነገር ስታጋጨው ድምፅ ይሰጣል ማለት ነው። ከዚህ ነው የተፈጠረው ይላል። ይህን ማብራሪያ እንዲታዩታላችሁ። ይህንም ራሱ ቁርአኑ የሚገርማችሁ ነገር ያግዛቸዋል። ማለት ይህ አይነት ሂደት እንዳለው ሲናገር በሱራ 90:4 ላይ በእርግጥም ወይም ሰውን ሁሉ በእርግጥም ይላል በልፋት ሆኖ ፈጠር ነው። በልፋት አላህ ሰውን የፈጠረው በብዙ ድካም በብዙ ልፋት ነው ማለት ነው። በልፋት ሆኖ ፈጠር ነው ይላል። እውነትም ነው። አፈር አመጣ፣ ውሃ ጨመረ፣ እስኪቦካ ድረስ አጠበቀው፣ እስኪሸት ድረስ ጠበቀ፣ እስኪደርቅ ተጠበቀ። ይህን አድርጎ ነው ሰውን የፈጠረው አላህ። ይህ የእስላሞቹ አመለካከት ነው። ይህን እንዴት ነው ሊረዱትና እንዴት ነው ሊቀበሉት የቻሉት እናንተ? ሌላው ቁርአኑ
አንድና ብዙን አይጠነቅቅም። ለዚህም ነው ብዙ እስላሞች አንብበው በቀላሉ መረዳት የማይችሉት። አላህ ፈጠር ነው። እንዲያውም በሱራ 55 14 ላይ ያለው ሰውን እንደሚጨለጭ ሸክላ ከደረቅ ጭቃ ፈጠረው ይላል እንጂ ፈጠር ነው አይልም። ሌላ ቦታ ላይ አንድና ሁለት የጠቀስኳቸው ፈጠረው ነው ፈጠር ነው ነው የሚል እንጂ ፈጠረው አይልም። ስለዚህ አንዱ ያላህ ሁለቱ ያላህ አንዱ ደግሞ የመሐመድ ሐሳብ ሊሆን ይችላል። ምክንያቱም በአንድ ቦታ ፈጠረው ይላል፣ በአንድ ቦታ ደግሞ ፈጠር ነው ይላል እና አንድና ብዙን ደግሞ አይጠነቅቅም። እንዳለ ማለት ሩቅና ቅርብ አይጠነቅቅም፣ አንድና ብዙ አይጠነቅቅም፣ ጸያፍንም ደግሞ አይገድፍም። በሌላ እንትን ነግራችኋለሁ። ከረጋደም የሚለውንም ደግሞ እንዴት አድርጎ እንደሚያብራሩት ወይም ደግሞ የሰው ልጆች በአራት መንገድ ተፈጥረዋል። አሁን የነገርኳችሁ እስካሁን ያልኳችሁ ሲጀመር ለአዳም ቁርአን በሶስት መንገድ ያልኳችሁ ለአዳም ብቻ ነው እንጂ እኛን አይመለከትም ነው የሚሉት። እኛም ይመለከት አይደለም። ይሄም ደግሞ የሚገርመው ይሄም ከማን ጋር ነው የሚያገናኘው? በባህሪው ቅዱስ ፍጹም ንጹህ ስለሆነ እነሱ ያንን ስርየት ማቅረብ አልቻሉም። በእንስሳት ደም ተሞከረ፣ አልተቻለም። ምክንያቱም አንተ ለአንዱ ቤዛ ልትሆን ትችላለህ። ሜቢ ለወዳጅ ቤዛ ልትሆን ትችላለህ። ነገር ግን ዕዳ አለብህ አንተ ራስህ። አንተ ዕዳ እያለብህ የሌላውን ዕዳ መክፈል አትችልም። ሰው ሁሉ ዕዳ ነበረበት። ምን የሞት ዕዳ ኃጢአት የሚሰራ ነበረ። ለአንዱ ልሙት ብትል አንተ ራስህ የራስህ ዕዳ አለብህ። ሞትም ማሸነፍ አልቻልክም። ሁሉም ዕዳ ያለበት ስለሆነ ማለት ነው። ስለዚህ ከዕዳ ነፃ የሆነ ደግሞ ያንን ዕዳችንን የሁላችንንም የሚከፍል መገኘት ነበረበት። ክርስቶስ መካከለኛ ሆኖ ከራሱ ጋርና ከአብ ጋር አስታረቀን ማለት ነው። ስለዚህ ክርስቶስ ስለዚህ ኢየሱስ የምትለኝ ማለት ነው። አሁን እዚህ ላይ ካንተ የምረዳው ኢየሱስ ክርስቶስ ከአብ ጋር አስታረቀን ነው ያልከኝ ነው አይደለም? እሺ ነው አይደለም? መልሱን ፈልጌው ነው። አስታረቀን። አዎ እሺ አስታረቀ። ስለዚህ ኢየሱስ በዚህ ሰዓት ምድር እያለ ምን ነበር? ፍጹም አምላክ ፍጹም ሰው። ስለዚህ አብስ ሰማይ ላይ የነበረውስ ማን ነበር? አምላክ አብ ነው። ስለዚህ አሁን በአንድ ቃል ሁለት አምላክ አልከኝ። አልወጣኝም። እና ምድር ላይ ያለው ማን ነው አልኩ። ምድር ላይ ሲኖር በሰማይ የለም ያለህ ማን ነው? አይደለም አሁን ምድር ላይ ሲኖር በሰማይ የለም ሳይሆን ምድር ላይ የነበረው ማን ነበር አልኩ። አምላክ አልኩ። ኢየሱስ አምላክ ወይ ኡስመዲን እግዚአብሔር በመጀመሪያ በሁሉ የሞላ ነው። አብ በምድር የለም ወይ ማለት አይደለም። በሰማይ ስትል ምን እያልክ ነው? እሱ መተርጎም ስላለበት ቆይ አዳምጠኝ። ዮሐንስ ወንጌል ምዕራፍ 3 ላይ ከቁጥር 13 አይ ቲንክ በሰማይም በምድርም እንዳለ ወልድን ራሱን ይናገራል። በምድር በስጋ ያለ አንተ በስጋ ተገለጠ እንጂ የለም። በመለኮቱ በአንድ ቦታ ብቻ ተወስኖ በሰማይ የለም። ወልድ ያለው እዛ ቦታ ብቻ ነው። ከዛ ውጭ የለም ማለት አይደለም። በስጋ ግን የተገለጠው ወልድ ኢየሱስ ክርስቶስ ይባላል። በተለየ አካሉ በስጋ ተገልጧል። እንደዛ ነው እንጂ እግዚአብሔር አሁን ይሄ ያንተ ሀሳብ ነው የተረዳሁት። ከመጽሐፉ ምንም የሰጠኸኝ የለም አሁን ድረስ ታሪኩን አይደለም፣ ስለ ታሪኩ ሳይሆን አሁን ጥያቄ ማለት ነው። ፎይ እርስዬ ሁላችሁም ሰላም ብያለሁ። ሰዓት ለመጠበቅ ፀሐይ ወጣ ሲባል ኡስመዲን ፀሐይ ወጣ ሲባል ፀሐይ በቃ ወረደች እዚህ ለእኛ ስታበራ ቆይ እንዴት ነው ኢየሱስ መጣ የሚለውን ለመናገር ከባሕርይ አባቱ ከአብ ወጥቶ ወደኛ መጣ ሲባል ፀሐይ ወጣች። ኡስመዲንዬ ፀሐይ ወጣች። ጠዋት የበረደውን ታሞቃለች፣ የተሰጣውን ታደርቃለች፣ ማሳውንም ሁሉንም። ፀሐይ ወጣች ሲባል ቦታዋን ለቀቀች። እሺ ለቀቀችው የቦታዋን
እኔ ከመጽሐፍ ነው ፈልጎ ያንተ ልመጣልን እሰጥሃለሁ። መጽሐፍ መረጃ ይሄ አይደለም። ምድር ላይ በነበረ ሰዓት ጌታ ሰማይም ጌታ አሁን ምን አለ መሰለህ በአንድ እሺ የሉቃስ ወንጌል ሄድን ቆስጠንጢኖስ ተረጋጋ ሁሉ አንዴ ከይቅርታ ጋር ማለት ነው አባት ማስረጃ ከይቅርታ ጋር አሁን ምን አለ መሰለህ ፎይን ያን ሁላ ሳዳምጥ አላቋረጥኩትም። ባክሩት ናዳም ማስረጃ በደንብ ልስጥ። ሉቃስ 1 ላይ መላእክትና ስለዚህ አሁን ጥያቄ መጀመሪያ ጥያቄ አልተመለሰልኝም። የጠየቁትን ጥያቄ መልስ አላገኘሁም። ማስረጃ ለመስጠት መልሱን ምድር ላይ ያለ ምን ነበር ከሚቱ አንሳውና ጌታ አልከኝ። ሰማይ ላይስ ጌታ። ስለዚህ አሁን በአንድ አንደበት ሁለት ጌታ ነው የነገርከኝ። ሰማይ ላይ በነበረ ሰዓት እሺ ጌታ ነው፣ ምድርም እያለ ጌታ። ሁለት ጌታ በአንድ ምድር ላይ እንዴት ሊሆን ቻለ ነው? እናመሰግናለን። የሉቃስ ወንጌል ምዕራፍ 1 ላይ ቅዱስ ገብርኤል መጥቶ ለድንግል ማርያም አብስሯት ነው ኢየሱስ ክርስቶስ የተወለደው። ከአንቺ የሚወለደው ቅዱስ ነው ብሏታል። መድኃኒት ነው ብሏታል። አምላክ ነው ብሏታል። አምላክ ነው ብሏታል የሚል አለ። አምላክ ነው የሚል አለ። አዎ ኢሳይያስ አምላክ ነው የሚወለደው ከአንቺ ብሎ አለ። እሺ አዎ ኢሳይያስ 9:6 አሳየኝ። እሺ ኢሳይያስ ከሄድልኝ ቆስጠንጢኖስ አምላክ ነው የሚወለደው። ዶሮ አዎ ኢሳይያስ ምዕራፍ 9:6 ትልቁ ላይ አድርገው እስኪ ቃልዬ ከቻልክ ትንቢተ ኢሳይያስ ምዕራፍ 9:6 ቀጥልሽ። እዛ ድረስ እሱ እስኪያወጣ ድረስ አንተ ቀጥል። እሺ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል። እሺ ስማኝ፣ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል። ስሙም ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ፣ የዘላለም አባት ተብሎ ይጠራል ይላል ኢሳይያስ ምዕራፍ 9:6 ላይ ምን ይባላል? ሕፃን ምን ብሎልናል? ተወልዶልናል። ወንድ ልጅም ተሰጥቶናል። አለቅነትም በጫንቃው ላይ ይሆናል። ስሙስ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ይሄ ማን ነው? ኢየሱስ ክርስቶስ ነው። እሺ የዘላለም አባት የሰላም አለቃ ተብሎ ይጠራል። ይሄ ሕፃን የተባለው ኢየሱስ እግዚአብሔር እንደሆነ ኢሳይያስ 40 ምዕራፍ 1 ላይ ሄድልኝ ቆስጠንጢኖስ። ትንቢተ ኢሳይያስ አሁን ሕፃን የነበረው እግዚአብሔር ነው አልከኝ። ቆይ የነበረው አላልኩም። የነበረው አይደለም። ሕፃን ተብሎ የተነገረለት ለኢየሱስ ነው። ኢሳይያስ 40 ላይ ቆይ ልንገር። ኢሳይያስ 40 ቁጥር 1 ላይ እንዲህ ነው የሚለው። ትንቢተ ኢሳይያስ ምዕራፍ 40 ቁጥር 40 ቁጥር 3 ላይ ስማው ምን እንደሚል ቁጥር 2 ላይ የአዋጅ ነጋሪ ቃል የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ ለአምላካችንም ጎዳናውን በበረሃ አስተካክሉ። ልብ በል፣ የአዋጅ ነጋሪ ቃል የእግዚአብሔርን መንገድ ምን በሉ? በምድረ በዳ ጥረጉ፣ ለአምላካችንም ጎዳና በበረሃ አስተካክሉ። አንዴ ልድገምልህ። የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ ለአምላካችንም ጎዳና በበረሃ አስተካክሉ። ይህንን ያዝና ሉቃስ 3 ላይ ሄድልኝ። ሉቃስ 3:4 ላይ ሉቃስ ምዕራፍ 3 ቁጥር 4 ያ ቃል ለማን? እግዚአብሔር እንደሆነ አምላካችን እንደሆነ መንገድ የሚጠረግለት ይኸው የሉቃስ ወንጌል ምዕራፍ 3 ቁጥር 4 ላይ እንዲህ ይላል። በምድረ በዳ የሚጮህ የአዋጅ ነጋሪ ድምፅ በነቢዩ በኢሳይያስ መጽሐፍ ቃል እንደተጻፈ። አሁን ያነበብነው ማለት ነው። ኢሳይያስ ኢየሱስ ክርስቶስ አምላክ እንደሆነ እግዚአብሔር እንደሆነ ነቢያት መስክረውለታል። ስለዚህ ለኢየሱስ ክርስቶስ ትንቢት እንደተነገረ እየነገርኩ ነው። ይሄ በነቢዩ በኢሳይያስ መጽሐፍ እንደተጻፈ እንዲህ ሲል ኢሳይያስ ምን ተናግሯል? የእግዚአብሔርን መንገድ ጥረጉ፣ ጥርጊያውንም አሳይተኸኛል። እሺ ይኸው ይሄ እኮ ሌላ ነው። እዛ ጋር ትንቢት ነው ብሉይ ኪዳን ላይ፣ እዚህ ጋር ተፈጸመ፣ ደረሰ። አሁን ዮሐንስ ከ12 የተሰበሰቡ ሰዎችን ይዞ ምን እያለ መጮህ ጀመረ? የእግዚአብሔርን መንገድ አዘጋጁ እየጮኸ የእግዚአብሔርን መንገድ አዘጋጁ፣ መንገዱን ጥረጉ፣ ጥርጊያውን አስተካክሉ፣ ጎዳና ሁሉ ይሙላ፣ ተራራው ኮረብታው ዝቅ ይበል፣ ሰንካላው ሁሉ ይስተካከል አለ። ዮሐንስም የንስሐ ጥምቀት ካጠመቀ በኋላ እግዚአብሔር ያልኳችሁ ይኸው ከኔ በኋላ የሚመጣው እርሱ ነው፣ እርሱም የዓለምን ሁሉ ኃጢአት የሚያስወግድ ነው አለ ይላል።
ኢየሱስ ክርስቶስ ቅድም በደንብ ተነግሯል። ለምን መጣ? የዓለምን ኃጢአት ሊያስወግድ። ኢየሱስ ክርስቶስ ስለምን መጣ? የሰይጣንን ስራ ሊያፈርስ። ቅድም እፎይ በደንብ ነግሯል። ሰይጣን መሰሪ ነው፣ ከጥንት ነፍሰ ገዳይ ተብሏል። የዮሐንስ ወንጌል ምዕራፍ 8 ቁጥር 38 ጀምሮ ከጥንት ነፍሰ በላ ነው ሰይጣን፣ ነፍሰ ገዳይ ነው። ስለዚህ አንደኛ ዮሐንስ ምዕራፍ 3 ቁጥር 8 ላይ የዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ ይላል። ልክ ፀሐይዋ ወጣ ስትመጣ ስፍራዋን እንደማትለቅ ሁሉ ተገለጠ። የሉቃስ ወንጌል ምዕራፍ 2 ቅድም የጠቀስነው ላይ መላእክትና እረኞቹ መዘመር ጀመሩ። ኑ ዛሬ ታላቅ የምስራች እንንገራቸው አሏቸውና እረኞቹን እነሆ መድኃኒት በዳዊት ከተማ። ኢየሱስ የመጣው ለመድኃኒትነት ነው፣ መድኃኒት ስለሆነ ነው ራሱ። ስለዚህ ምን አደረጉ መሰለ? ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ እያሉ አንድ ላይ መላእክትና እረኞች ጀመሩ። ትርጓሜው ምን ማለት ነው? በሰማይ ለሚኖር ለእግዚአብሔር ምስጋና ይሁን፣ በምድርም እርቅ ሰላም ሆነ እያሉ ዘመሩ ይላል። ሕፃኑን በማርያም እቅፍ እዚህ ጋር ሲያዩት በአርያም ደግሞ በዙፋኑም ላይ ደግሞ አለ። ለምን? አሁን ይሄ ሰፊ ጊዜ ወይም ደግሞ የተረጋጋ መንፈስ ያስፈልጓል። ቃል ከአብ ዘንድ ወጥቶ መጣ። አሁን ከልቤ የፈለቀ ቃል ለአንተ እየነገርኩ ነው። ከልቤ የሚፈልቀውን ቃል ስለነገርኩ ውስጤ ወጥቶ ሄደ ማለት አይደለም። ይሄ ቃል እየነገርኩ ያለው ቃል እየተረዳኝ ነው? እየተረዳኝ ነው? እሺ። የኔ ቃል ከለር የለውም። የኔ ቃል ኪሎ የለውም። የኔ ቃል ምንም እንደዚህ ነው የምትለው አይደለም። ዝሩ ነው የኔ ቃል። ከአብ ዘንድ ወጥቶ የመጣው ቃል ግን አካላዊ ቃል ይባላል። አካል አለው። አጭር ምሳሌ ልንገርህና ለወንድሞቼ ልስጥ። አይደለም ሁሉ አሁን እኔ ጥያቄ አሁን ድረስ መልስ ለጥያቄ አላገኘሁም። ገብቶሃል? ተግባባና እያልኩት ያለሁት የጥያቄ መልእክት ይግባችሁ። መጀመሪያ ያልከኝ ምድር ላይ የነበረው ፈጣሪ ነው፣ ኢየሱስ እግዚአብሔር ነው አልከኝ። በሰማይም ያለው እግዚአብሔር ነው ብለኸኛል። ሁለት ነገር መንፈስ ቅዱስም እግዚአብሔር ነው ልትለኝ ነው እዚህ ላይ ሶስት ቶሽ አሁን ድረስ ስላላላችሁኝ አሁን ይሄን አልደምረውም። ነገር ግን ስለዚህ ኢየሱስ ምድር ሆኖ ሲማጸን የነበረው ማንን ነው? አሁንም 10 ቦታ ነው እየረገጥክ ያለው። በፍቅር 10 ቦታ ነው አይደለም፣ 10 ቦታ ነው አይደለም። ተረጋጋ። ምድር ላይ ያለ ኢየሱስን ማለት ነው። ልንገርህ አጭር እኛ ኦርቶዶክሳውያን ክርስቲያኖች አንድ አምላክ 3 አካል 3 ስም 3 ግብር አለው ብለን እናምናለን። እንዴት ሊሆን ቻለ? እንዴት ሊሆን ቻለ ነው? አንድ አምላክ 3 አካል እንዴት ሊሆን ይችላል? አትከራከር። እኛ ስለፈለግን አይደለም እንደዚህ ሆነው ራሱ መሆን ስላለበት አስረዳኛ። አሁን ሊገባኝ ስለምፈልግ ነው። በቃ የሆነበት ኬዝ እንዴት ሆነ? በጣም ጥሩ ሊሆን አይችልም ብለህ ሁለተኛ ነገር ደግሞ አይደለም ሁለተኛ ነገር ደግሞ አንድ አካል አንድ አምላክ በ3 አካል ነኝ የሚል ከመጽሐፍ ቅዱስ በኢየሱስ አንደበት አሰማኝ። አንዴ አሁንም ከተረጋጋ ለምን ብለህ አትደምድም። አንተ በቃ አላህ አንድ ነው። ለምን አንድ ሆንክ ብለህ ትከራከራለህ? አቻ የለውም፣ ብጤ የለውም፣ አይወርድም፣ አይወለድ በቃ አልወርድም አልወለድም ካለ አላህ አሚን ብለህ መቀበል ነው። ግብ ትይዛለህ ከፈጣሪ ጋር አይደለም። አሁን ወደና አትጠጋ አይደለም። እኔ አልተጠጋሁም። ወደና አትጠጋ አይደለም። ይሄና ይሄ አይገናኝም። እኔ አንድ አላህ አንድ ነው። አዎ አንድ ነው። አይወልድም ለምን አንድ ሆነ? አይወለድም አይወለድም ነው። ቢጤ የለውም የሁሉም መጠጊያ ይላል የኛ እንጂ አላህ አንድ ነው በምድር 3 ነው ምናምን የሚል የለም እኛ ጋር። ለምን አንድ ሆነ? ለምን አንዱ መሆን እኮ የለበትም። ፈጣሪ አንድ ነው። አንድም መሆንም ስላለበትም ነው። እሺ ቀጥሉ። በቃ ፈጣሪ አንድ ነው እንጂ መሆን ያለበት አልኩ አይደለም። ስመድኝ ለወንድሞቼ ደግሞ እሺ ያለ ደህና ደሩልን። በቃ ሌላ ጋር እንገናኛለን። እሺ አንዴ እንትን በል ነው ይቀጥላሉ። ቀጥል። ትንሽ እኔም ላግዝ ላሳርፍ ብዬ ነው በረከቱን ለመካፈል እና አሁን ማለት ነው ኡስማዲን ቆይ ያነሳውን እንዴት 3 አካል ይባላል ምናምን እንዳልከው፣ ሁለተኛ ደግሞ መረጃ እፈልጋለሁ። አንድ ነው ላለው አሁን ወንድማችን ላለው አንድ መረጃ አለ። አንድ የተናገራት አንድ ቃል አለ። ለዛች መረጃ እፈልጋለሁ። በአምላክነት አንድ ነው፣ በአካል ግን 3 ነው አለ። በአምላክነት አንድ በአካል 3 ነው ጌታ የሚል
እናወጣለን። ችግር የለውም። ተረጋጋና ዘዳግም ወይም 5 አካባቢ ላይ ስማ እስራኤል ያዌ ኤሎሄን ያዌ ካድ የሚለው ስማ እስራኤል ያዌ አምላካችን አንድ ነው የሚለው ስለሚነግረው እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው። በመጀመሪያ ደረጃ ምን አለ መሰለህ ኡስመዲን፣ አንድ ማለት በራሱ ምንድን ነው? አንድ ልነግረኝ ትችላለህ? አንድ ማለት ምን ማለት ነው? አንድ ማለት ሁለተኛ የሌለው ማለት ነው። ለምሳሌ ዘፍጥረት 2 አንዴ ክፈትልኝ። እንትና ቆስንት ነው ዘፍጥረት 2 ቁጥር አይ ቲንክ እስቲ አንዴ ክፈተውና ዘፍጥረት ምዕራፍ 2 ወደ መጨረሻ አካባቢ ላይ ምን የሚለው ነው? ቁጥር 24 ላይ እንደዚህ ይላል። ስለዚህ ሰው አባትና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ። ስንት ነው የሚለው? ድገሞ በጥቅስህን ሁለቱም አንድ ስጋ ይሆናሉ ይላል። ምንምና ምን ይጣበቃሉ ብለህ ነበር ቅድም። አይ ስለማይታይ እኔንም አላነበው ስለዚህ ሰው አባቱንና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ ይላል። ምን ማለት ነው? ምን ማለት ነው? እስኪ አንተ አብራራልኝ። ኦኬ ሁለት ቁጥር አሁን 1 2 3 ኢጅማ ነው ወይንስ ልክ እንዳላ ሲፋት ነው? ስለዚህ ፈጣሪ ሰው ነው እያልከኝ ነው አሁን? በሰው ምሳሌ የምትሰጠኝ ኖ ቁጥሩ ላይ ነው እንጂ እኔ ፈጣሪ ምሳሌ አልሰጠውህም። 1 2 የሚባሉት በራሱ ቆይ 1 2 የሚባሉት እነኚህ ቁጥሮች ራሱ ኢጅማ ናቸው አይደሉም? 1 2 ኢጅማ ማለት አልገባኝም። የሰዎች ስምምነት ነው አይደሉም? ስብስብ ለማለት ነው ነው። ሰዎች ተስማምተው አንድ ማለት የቁጥር ጅማሬ ነው፣ 2 ማለት ከአንድ ቀጥሎ ያለው ነው፣ 3 ማለት ከ2 ቀጥሎ ማለት ነው ብለው ሰዎች የተስማሙትና የወሰኑትን እንደዛ ብለው ለመግባባት ያደረጉ ቁጥር ነው አይደለም? እሺ ነው አይደለም? ቀጥል፣ እየሰማሁ ነው። እንስማማ። ቅድሚያ በዚህ ሳንስማማ የትም አንሄድም። ምን እያልከኝ ስለሆነ ማለት ቁጥር 1 እና 2 ምናምን ሰዎች የተስማማንበት ቁጥር ነው ነው አይደለም ነው ጥያቄ። 1 2 3 ማለት በራሱ ሰዎች የተስማማንበት ነው አይደለም? ቁጥር ነው። 1 2 3 ቁጥር ነው እኮ። ያንን ቁጥር አንድ ስንል በራሱ ለምሳሌ በምን ቆጥረኸው ነው አንድ የምትለው? አንድ ምንድን ነው እሱ? ለምሳሌ አንድ ማለት ነጠላ ነገር ማለት ነው። ብቸኛ የሆነ ነጠላ ነገር አንድ ይባላል። 2 ደግሞ 2 ነገሮች ስብስቦችም አንድ ሊባሉ ይችላሉ። ተመሳሳይ ኢሰንስ ያላቸው በራሱ አንድ ተብሎ ሊጠሩ ይችላሉ። በየትኛው አካሄድ ተመሳሳይ እንስሳቶች አንድ ወይ እስቲ ንፋስን ምን ብለህ ነው የምቆጥረው? ንገረኝ። ምን ቆጥረውም አላውቅም። ንፋስ ተቆጥሮ አካል ማይቆጠር አለ ማለት ነው። መጀመሪያ በፍጡር አትስጠኝ ብያለሁ መሰለኝ። ስለ አምላክ በፍጡር አትስጠኝ። ንፋስ ቁጥር ነው። ብሮ ሊስን ንፋስ አይቆጠርም። which is countable and uncountable የሚባል ነገር አለ ማለት ነው። የኛ አምላክ ሰዎች በወሰኑት ቁጥር የሚወሰን እንደዛ የሚቆጠር አይደለም በመጀመሪያ ደረጃ። ስለዚህ ብዛት አለው ማለት ነው አምላክ። ያ የእናንተ አንድ ስትል አሁን ምን ታመጣልኛለህ? አይደለም አሁን እዚህ ላይ እፎይ ከይቅርታ ጋር ስለዚህ ብዛት አለው። ቆይ ፕሊዝ። ስለዚህ ምንድነው እሱ በራሱ ፈጣሪ የሚቆጠር አይደለም። ቆይ አንድ አዳምጣ፣ ጣልቃ አትግባ። ኡስመዲን አንዴ ጣልቃ አትግባ፣ እየተረዳዳን ስለሆነ። ንፋስን እንኳን መቁጠር አንችልም። ንፋስ ደግሞ የፈጣሪ ፍጡር ነው። ንፋስን መቁጠር ማንችል አካላት ከአይምሮ በላይ የሆነውን ልናስበው እንኳን እንደው በሙላት ማንችለውን ነገር እንዴት ነው እሱ እኛ በወሰድነው ቁጥር በዛ ውስጥ አይምሮአችን ውስጥ ምን ቀርጸው? ኡስመዲናውን አላህም በአይምሮ ሰፍቶ ሰርቶታል። አላህ አምሳል የለውም ቢልም አትሊስት አላህ እንደኔ አንድ ነው፣ አምሳል አለው አይደለም? እንደኔ አንድ ነው አላህ። መጀመሪያ አይደለም አሁን ከርዕሳችን ይወጣ ነው። አልወጣሁም። ልስን ቆይ
አንድ ነው ስትል እኔም አንድ ነኝ። ስለዚህ በቁጥር ደረጃ ትሊስት አላህና እኔ አንድ ነን። እሱም እንደ እኔ የሚቆጠር ስለሆነ የሚቆጠሩ አካላት በምንድን ናቸው? እንደ እንትኑ የምንስማማው ወርድ ያለው ክብደት ያለው እንትኑ ሄቱ የሚታወቅ እነዛ ነው አይደለም። አሌስ ምን መሆን አለበት? የሚሰፈር መሆን አለበት። ሰፍረኸው ነው የምቆጥረው። አንድ ብርጭቆ ውሃ ልትል ትችላለህ። አንድ ጀሪካን ዘይት ልትል ትችላለህ። ሳምቲንግ ላይክ ዛት። አላህን በምን እንደቆጠርከውና አንድ ነው እንዳልከን we will discuss it። በምን እንደሰፈርከው በምን እንደለካኸው። እኛ ግን ፈጣሪ ሰማይ ምድርን የሞላ በሁሉ ያለ ቆይ አንተ በምን እንደቆጠርከው ትነግረናለህ። አላህ ራሱ ነው የነገረን። እኛ አልቆጠርንም። እኛ የቆጠርነው የለንም። አዳምጥ አሐድ ይላል አላህ በሱረቱል ኢኽላስ ላይ። አዳምጠኝ። እፎይ እኛ አንተ አምላክ እናንተ ጋር አምላክ ራሳችሁ ከሆነ የምትቆጥሩት አዳምጥ እባክህ አዳምጥ። ስለዚህ ምንድነው እሱ የሚቆጠሩ ነገሮች በራሳቸው ወደ ፍጥረት ውስጥ የሚገቡ ይሆናሉ ማለት ነው። ነገር ግን አንድ ሶስት ስንል ምን እያልን ነው? እኛ አንድ ስንል መለኮታዊ ባህሪውን እየተናገርን ነው። ለምሳሌ እኔንም ኡስመዲንንም የፈጠረን አካል ያው እኔን የፈጠረኝን ኡስመዲንንም ፈጥሮታል ስል አንድ ነው እንላለን። የፈጠረን እኔንም አንተንም እዚህ ጋር ያሉትንም ሁሉንም የፈጠረው አንድ ነው ለማለት ነው አንድ ምንል እንጂ የሆነ በቁጭ በሎ ሰፍራ አንድ ቁጭ በሎ ወይንም ደግሞ ቁመቱ እንደዚህ የሆነ ክብደቱ እንደዚህ የሆነ አንድ እንደምትለው አይደለም። አየህ፣ የፈጠረው ሁሉንም የፈጠረው አንድ ነው ስንል ሌላ የተለየ የፈጠረ የለም፣ ያ ብቻ ያ አካል ብቻ ነው የፈጠረው ስንል አንድ እንላለን። የሚያሳልፈውም ደግሞ ራሱ ነው እሱ ነው ስንል አንድ እንላለን። ይሄ አንዱ ደግሞ ይሄ የፈጠረው ልብ በል ኡስመዲን፣ ይሄ ሰማይና ምድርን የፈጠረው ሁሉን ያስገኘው ሁሉን የሚያሳልፈው አንዱ የተለየ ያልሆነው ከሌላ ጋር የማይለየው አንዱ ምንድነው? እሱ መንፈስ አለው፣ ቃል አለው፣ መገኛው አለ አብ። ይሄንን ምን ብለን እንጠራዋለን? ደግሞም ቃል ካለው ቃሉን ልጁ ብለን እንጠራዋለን። የሚናገርበት ቃሉ ወይም ደግሞ የልጁ ባህሪ ልጁ ብለን እንጠራዋለን። መንፈሱን ደግሞ መንፈስ ቅዱስ ብለን እንጠራዋለን። ያ መገኛውን ደግሞ አብ ወይንም አባት ብለን እንጠራዋለን። ልክ እናንተ ለምሳሌ አላህ አለ፣ ከዛ ደግሞ አላህ ቁርአን አለ። ቁርአን ይዝ ከለም አላህ አይደለ? ቁርአን ከለም አላህ ነው አይደለ? አይገናኝም። ከለም አላህ ቢሆንም አይገናኝም። ቆይ ከለም አላህ ነው ግን አይደለ? ቁርአን ማይሆን ነገር ስታስረዳኝማ ዝም አልልህማ። ለምን ተች ስለሚያደርግ ስለማውቀው ነው። እኔም አይደለም ተች ስላደረግ አይደለም። እኛ ቁርአንን አንገዛም። መመሪያችን ነው ቁርአን፣ መመሪያችን ነው። ቆይ ቁርአን ፍጡር ነው? ቁርአን ፍጡር ነው? ፍጡር አይደለም። የአላህ ቃል የአላህ እውቀት ነው። የአላህ እውቀት ነው እንጂ ቆይ ልብ በሉ። ማይገናኝ ነገር አታምጣ። ቆይ ቀጥታ ብቻ መልስልኝ። ቁርአን ፍጡር ነው? ቁርአን የአላህ እውቀት የአላህ ቃል ነው። ከአላህ እውቀት ነው። ፍጡር ነው ወይ? የአላህ እውቀት የአላህ ቃል የአላህ እውቀት ፍጡር መሆን አይችልም። የአላህ እውቀትም ይሁን ያለማወቅም ይሁን ቁርአን ፍጡር ነው አይደለም ብዬ ነው የጠየቁት። ፍጡር ዘበት ሊሆን አይችልም። ቴንኪዩ። ይሄ ማለት አምላክ ነው ማለት አይደለም። ይሄ ማለት አምላክ ነው አይደለም። ቆይ ፕሊዝ አዳምጥ። ያላህ ቁርአን መንገድ ውሰድ አይደለም። ለአእምሮ የማይቀበል ነገር ነው። ለአእምሮ የማይቀበል ነገር በዚህ ሁኔታ ማለት እንግባባ አልቻልንም። ደህና ደሩ ከምር አይደለም። እፎይ ገብቼልሃለሁ ማለት ነው። የፈለግኩትን መረጃ አይደለም አሁን እያቀረብክልኝ ያለው። ገብቶሃል? አልገባኝም። አትሩጥ። እሺ ስላሴንና ቁርአንና አላህ ምን አገናኘው? እስኪ ቁርአን ላይ ተገዙ። እስኪ ማን ሲገዛ የቁርአን መበሳጨት መበሳጨትነት አይደለም። ይሄ መበሳጨት መስሎ ከሆነ ምናልባት ድምፄ ከፍ አድርጌ ሊሆን ይችላል። ባህሪ ነው። ኡስመዲን እሺ አቀዝቅዘውና፣ ስለዚህ እኔ ምን አልኩህ? ቃሉን ወልድ
ብለን እንጠራዋለን፣ ወይንም ልጁ ብለን እንጠራዋለን። እናንተ ደግሞ የአላህን ቃል ቁርአን የአላህ ቃል ነው ብላችሁ ትጠራላችሁ። የአላህ ቃል ደግሞ ቁርአኑ ፍጡር አይደለም ብላችሁ ትጠራላችሁ። የአላህ ቃል የቱ ጋር አለ? እኔ ቤት ውስጥ አሁን ቁርአን አለ። ቁርአን ደግሞ ፍጡር አይደለም። ስለዚህ ፈጣሪ ነው ያለ። ፍጡር ካልሆነ ፈጣሪ ነው ማለት ነው አይደለም? ፍጡር ካልሆነ ፈጣሪ ነው። ኢትስ ናት ሚኒንግ ፈጣሪ ማለት አይደለም። I'm not saying like that። እንደዛ ካልኩማ ይሄ ማለት ወደዛ መስመር ነው። አሁን ምን አለ መሰለህ መስመራችን ፕሊስ ራስ እንድትል ስለማደርግ ተረጋጋ። ምን ብሎኛል አሁን ኡስመዲን? ቁርአን ያላህ ቃል ነው፣ ያላህ ቃል ደግሞ ፍጡር አይደለም ብሎኛል። አንድ ጥያቄ ብቻ ጠይቀህና የኛን ላብራራለህ። የኛን ላብራራው አሁን ድረስ አንድ ነገር መረጃ የሚይዝበት አላህ ቁርአን ነው ወይ? አልቻልኩም ማግኘት አንተ አላህ ቁርአን ነው ወይ? ቁርአን አላህ ነው አይደለም? ቴንክ ዩ በቃ ጨረስን። እኔ እናንተ አሁን ማይክ ያዝ። ልብ በሉ። ቁርአን ያላህ ቃል ነው። ያላህ ቃል ደግሞ ፍጡር አይደለም። አላህ ደግሞ ቁርአን አይደለም። እኔ ቤቴ ውስጥ ቁርአን አለ። ፍጡር ያልሆነ አካል ቤቴ ውስጥ አለ። አላህ ደግሞ ግን አይደለም። አትሊስት ሁለት ፍጡር ያልሆኑ አሉ። ማናማ? አላህና ቁርአን፣ ቃሉና አላህ አሉ። ምክንያቱም አላህ አይደለም ቁርአን ብሎኛል። ነገር ግን በምን ተገልጧል? በወረቀት ላይ ተገልጧል። ወረቀቱ ምንድን ነው? ፍጡር ነው። ቃሉ ግን ፍጡር አይደለም። እኛስ ምን እናምናለን? የእግዚአብሔር ቃል ወልድ ያብ ቃል አንድ የሚጠር ቃሉ ምን በስጋ ተገለጠ። በወረቀት እንደ ቁርአን ሳይሆን በስጋ ተገለጠ። የኛ እምነት ይሄ ነው። ስለዚህ ከሶስቱ አካል አንዱ አካል በተለየ አካሉ ወልድ በስጋ ተገለጠ የምንለው ኢየሱስ ክርስቶስ ይሄንን ነው። እሺ ጥሩ፣ አሁን ጨርሰሃል? እሺ ስለዚህ እሺ እኔ ላውራበት። ጥሩ፣ በእኔ መንገድ መምጣትህ እሺ ለማስረዳት ያህል ሞክረሃል። ግን አንድ ነገር ንገርህ፣ ቃል በስጋ ተገለጸ በወረቀት አልተገለጠም አልክ። እኛ የአላህ ቃልን አንገዛውም፣ መመሪያችን ነው። የአላህ ትእዛዞች የወረደበት ነው እንጂ አንተ አድነን፣ አንተ ቁርአን አድነን፣ አንተ ቁርአን እንዲህ አድርግልን የሚል ሙስሊም አታገኝም። አላህም አላዘዘንም። መመሪያችን ብቻ ነው። አንድ ሁለተኛ፣ እኔ አንተ ግን የእግዚአብሔር ቃልን ኢየሱስ ነው ካልክ ኢየሱስን እየተገዛህ ነው። ኢየሱስም እየተገዛህ ነው። ሁለተኛም ኢየሱስም የላከውም የእሱ ቃል ያደረገውን አምላክም እግዚአብሔር ደግሞ በባህሪው